በቃ ምን ተናገረች? ምንም እኮ አልተናገረችም። ተናገረች እንዴ? ሂጂባቸው እርግጫ። ይሄ ይወዳል። ይሄ ሸረሪት ቦርጫው ስደቢ። አዲስ አልገባውም ነገሩ። ግዴታ አዲስ አልገባውም። ጭራሽ አልገባው። ቁጭ ብላ በክብር እንደዚህ ለብሳ እየጠበቀቻቸው እነሱ ማን ናቸው? እግዚአብሔር ስራውን ይፈጥረዋል። ኤልዬ አይ እንደዛ አይደለም ማለት ቆይ አዲስ ሄሉ እኔ ንግስት ብዬሻለሁ። እውነትም ኢትዮጵያ ውስጥ ንግስት ነሽ። እንኳን አንቺን ተከተልኩ፣ እንኳን አወኩሽ። ትልቅ ገና ከፍታ ያለሽ። አሁን በጣም ጥቅቅን ቁጫጮች ናቸው ከአንቺ በታች ያሉት። ኦኬ አንቺን ዳውን ሊያደርጉ ነበር፣ እግዚአብሔር ግን ከፍ አደረገሽ። አንቺ ድምፅ ነሽ። በቃ ድምፅ እንዲሁም እንጃ ከ100 ዓመት በኋላ ልናያቸው ከሚችሉ ሴቶች አንዷ አንቺ ነሽ። ይሄን እመኝ። ደፋር እንኳን የሀረር ልጅ ሆንሽ፣ እንኳን ምስራቅ ላይ ተወለድሽ። የምስራቅ ፀሐይ ነሽ። በቃ እንደ ፀሐይ አብበሻል። ዛሬ ማንነትሽን አሳይተሻል። የሴት ጀግና፣ የሴቶች ቁንጮ አንበሳ። ትርክ ምርኪዎች ናቸው እነዚህ ዝተቶች። በቃ ወሬያቸው ሲያስጠላ እዛ ቤት እዚህ ቤት እያልኩ እየሰማው ነበር። እና ወሬያቸው ራሱ የዝተት ትርክ ምርኪ የመንደር ወሬ ነው ሲያወሩ የነበረው። አንቺ ግን አንበሳ ነሽ። ኩሪ፣ አምሮብሻል። እነሱ ተሸማቀው ነው ያሉት። እውነቴን ነው የምልሽ፣ ማፈሪያዎች ናቸው። አንቺ ግን ውበትሽ ገጽታ ጻዕዳ አድርጎሻል መድኃኔዓለም። አሁንም እግዚአብሔር ከአንቺ ጋር ይሁን፣ ከፍታሽን ከፍ ያድርገው። አሸናፊ ነሽ። በደንብ አድርገሽ እርገጫቸው፣ ሂጅባቸው። መናገር ያለብሽን በሙሉ አውጪው። ለምን የሀረር ሰው መቋጠር አይችልም፣ ሆዱ ላይ መያዝ አይችልም። የሚሰማሽን በሙሉ አውጪው። ሰው አንቺን ያምናል እንጂ ከዚህ በኋላ የሚታመን ሰው አይኖርም። እወድሻለሁ። ሁላችንም ኢትዮጵያኖች እንወድሻለን። ኑሪልን። አነጣሽ ከፍ በይ። አመሰግናለሁ ስለሰማችሁን ሁላችሁም። በጣም ይቅርታ ሳራ፣ ከኔ በታች ያለችው ድምጿ ለስላሳ ስለሆነ ማውራት እየፈለገች እየተሸፈነች ነው። እና ሳራ ማውራት ትፈልጊያለሽ አሁን? እሺ ኤዱዬ ቴንኪው፣ አመሰግናለሁ በጣም። ሲጀመር ጌሙ ከዚህ ጉቶ ጋራ ፌር አልነበረም። ሰድቦም ነበር ከላይ ሄለን የሰው ትዳር አትበጥብጪ ብሎም ነበር የገባው ላይ እንዳየ ነው። እና ብቻውን አልነበረም፣ የብዙ ሰው ምክር ነበረበት። አንቺን ለማስተጓጎል፣ ሰዓትሽን ለማበላሸት፣ ቀጣይ ያልሽው ቀጠሮ እንዳይሳካ አቅዶ ነው። በቃ ፐርፐዝሊ ነው የገባው። እዚህ ግባ እንኳን የሚባል ሰው አልነበረም እኮ 5,000-6,000 ሰው ነው ተቀምጦ ታብታብ ሲያደርግለት የነበረው። እና ምንም ለሱ ቦታ መስጠት የማያስፈልግም። ጥግ ድረስ እርገጩ፣ ልክ ልኩን ንገሪው። ምንም ማስተባበል አያስፈልገውም። ኢሱም ቢሆን ሀቅ ስለሌለው ነው የቀረው። ሀቅ ቢኖረው ይመጣል። ውሸታም ስለሆነ ነው፣ ባለጌ ስለሆነ ነው። እርገጫቸው ሄሉዬ እስከ ጥግ ድረስ። አንቺ ምን ያህል ሰው እንደሚወድሽ አሳይተሻል። ሀቅሽ ውጣ ሲልሽ ነው ምን ያህል ሰው እንደሚያከብርሽ አይተናል። ሰው ቀጥይበት፣ እርገጫቸው። ቦታ የሚባል እንዳሰጫቸው ሄሉዬ፣ ቦታ የሚባል ሞዴሬተሮች እናንተ አስገቧቸው። እሺ ሰዎች በጣም በተደጋጋሚ እንትን ቴንክ ዩ ሳሪ። እኔ የመጨረሻ ተናግሬ ልውረድ። ሄሉዬ የመጨረሻ ተናግሬ ልውረድ። ትንሽ አሁን እንትን ብያለሁ። ይሄ ለሰፖርት የሆናችኋት እንዳለ ዘራችሁ ይባረክ። እድሜያችሁ እንደው እድሜ ይስጣችሁ፣ እውነት ረጅም እድሜ ይስጣችሁ። አላሳፈራችሁንም። በጣም ነው የምናመሰግነው። ሄሉ ጎን ያላችሁ እንዳለ በታብታብም በኮፒሊንግም በጊፍትም ከጎኗ በፍቅርም በቃ እንወድሻለን እያላ በቃ ብዙ ነገር የገለጻችሁላት ሁላ በጣም ነው የምንወዳችሁ። እናመሰግናለን። ሁሌም ከሷ ጎን እንድትሆኑልን ነው የምፈልገው። እና ደግሞ ሄሉዬ የቬሎ ልብስ እንዴት አባቱ እንደሚያምርብሽ ቀጣይ እኔ እንጃ። እኔ እዚህ ላይ በቃ የራስሽን ህይወት እንዳማረ ነው እኔ የሚታየኝ። ከነሱ በላይ ሆነሽ ገና ደግሞ ከነሱ በላይ ነው አንቺ የምታበቢው። አሁን ለነኚህ ተራ ሰዎች ምንም ቦታ ሰጥተሽ የምትናደጅበት ምክንያት የለም። በጣም ነው የምወድሽ። እኔ እንግዲህ ፍቅሬን በማልቀስ ነው የገለጽኩልሽ። ምንም ማድረግ አልችልም፣ ምክንያቱም በቃ ውስጤ ስላለሽ ነው። እና ለማንም ተግንሽ እንወድሻለን። ካሁን በኋላ ግን የኢሱ ነገር እንግዲህ ያው ኢሱ እውነት የለውም፣ አንቺ ነሽ እውነታው ያለሽ። እኔ ምንም ነገር የምለው ነገር የለም። እንደፈለግሽ መሄድ ትችያለሽ። በማንም ሰው ይጅባቸው በቃ፣ ምክንያቱም እውነታው አንቺ ጋር ነው ያለው። ስለዚህ ምንም ነገር እሱን ፈልገሽ ወይ ደግሞ አላማው ኖሮሽ አይደለም። ይሄን ደግሞ እንዲያውቅ ከውስጥሽ ፍንጥቅ አድርገሽ አውጥተሽዋል። እና በዚሁ አጋጣሚ ይሄን እንዲያውቅ ነው የምንፈልገው። በየቦታው ላይ እየለጠፉ አይፈልግሽም እንዲህ ነው ምናምን ለምትሉት አሽቃባጮች በዚሁ አጋጣሚ እሷ እውነታው እንዲታወቅላት ነው የምትፈልገው። አንዴ ያለፈ ነገር አልፏል። ክህደት ስለማትፈልግ ነው። የሀረር ልጅ ናት።
ያው የታወቀ ነው። የሀረር ልጆች ውሸት አንወድም፣ ግልጽ ነው የምንፈልገው እኛና እንድታቁልን ነው የምንፈልገው። በዚሁ አጋጣሚ በጣም ነው የምወድሽ፣ ሁሌም ኑሪልኝ፣ እድሜ ይስጥሽ። ከአንቺ ጎንነን አሁንም እንዲሁ እየጨመርን ነው የምንሄደው። በነገራችን ላይ የአንቺ ወዳጆች እየበዙ ነው የሚሄዱት። ምንም ዝቅ የሚል ነገር የለም። እንደዚሁ እድሜ ይስጥሽ። እዚህ ላይ ጠላቶችሽን፣ ምቀኞችሽን ያሳየን። የነሱን ደግሞ አንድ በአንድ ያሳየናል፣ እያየንም ነው። ስለዚህ አሁን ምንም ደስታሽ ነው ዛሬ። እነሱን አወያያቸውና ሙዚቃሽን ከፍተሽ ፏ ብለሽ አሳልፊልኝ። እናቴ ወድሻለሁ፣ እድሜና ጤና ይስጥሽ። ሁላችሁንም ወዳችኋለሁ እዚህ ውስጥ ያላችሁት። አመሰግናለሁ። እኔ ልውረድ፣ ለሌላ ተራ ልስጥ ብዬ ነው። ቴንኪዩ። ከስሮኜ እከታተላለሁ። ሄሉዬ ማሬ። ሄሉ እኔም አንድ ነገር ብዬ ልውረድ። እንኳን ደስ አለሽ፣ አሸንፈሻል፣ ጀግና ነሽ፣ አስለቅሰሻል። ሀና ብቻ ናት ሀንቹ አንድ አንበሳ ሰጥታው አሁን ሙስሊም፣ ኦርቶዶክስ፣ አማራ፣ ትግራዊ ያለቀሰ ነው። አንድ ሰው ሁሉ አድማ ነው ያደረገበት። ይኸው ልጆችን ይሳኝ ሄለን ማርያምን አብሮሽ ነው የለ ብሔር ሃይማኖት አትሳደቢ። በሚመስልሽ በራስሽ መንገድ ትሄጃለሽ። ቀጥሻል አይደል? ለዛ ነገ ከነገ ወዲያ የምታረጊውን በፈለግሽው ሰው ለመሄድ ትችያለሽ። ሙዚቃሽን ክፍተሽ ተጫዋቺ፣ አጣጥሚ። እሱ እያለቀሰ ነው ያልቅስ። በቃ መልካም የለቅሶ ጊዜ ብዬ እኔም ጽፌለታለሁ ኮሜንት ላይ በሌላ አካውንት በዚህኛው ብሎክ ነኝ። ግን አሸንፈሻል። አንቺ ጀግና ነሽ። አንድ አንበሳ ይኸው እግዚአብሔር ምስክሬ ነው። ህዝቡ ራሱ እንዴት አድማ እንዳደረገበት ሚስቱላ አብራ ወታ ስሰድም ነበር ህዝብን ማለት ነው። አንገቱ ላይ ተጠምጥማ ማለት ነው። በቪዲዮ ወታ ጌታ ነው የምልሽ። እና የመጀመሪያው በቃ ባልና ሚስት ከአንድ ውሃ ይቀዳል የሚባለው እኔ በእነሱ ቤት ነው ያየሁት። አንቺ ጀግና ነሽ፣ አሸንፈሻል። እሱን ያፈገፈገ ብትጫወችም ራሱ ኔቪ ጉዳዩ ላይ ነገ ከነገ ወዲያ ብትሄድበትስ ምናምን ለምን እንትን ያደረገችው ለዛ ነው ምናምን ብሎ ማለት ነው። ተወለከ እኮ ለዛ ነው መጣችውና ሁሉ ቀን ለእኔ ተንኮል ስታስብ የሚገርመው ነገር ሰው ከጎን የሚቆመው ነገር ያ ሀቅ ስላለሽ ነው። ገብቶሻል አይደለ? ጭፋትን አስበሽ አልመጣሽ። ጠብቁኝ። ያ ክፉ ነገርን አስበሽ አይደለም የመጣሽው። ስትጠየቂ እሺ ብለሽ ነው። ቢጫወት እሱም ተጠቃሚ ነበር። ላንቺ ያዘጋጀው ላይ ራሱ ነው የገባው። ብዙዎች ይወዱሻል፣ ብዙዎች አብሮሽ እንዳሉ ደግሞ አሳይተውሻል። ገባሽ? ለዛ ዛሬ ዝም ብለሽ ብትጫወች ብስቂ፣ እሱ እያለቀሰ ነው። ምን አገባሽ? እሱ ያልቅስ፣ አንቺ ተጫወች። እዚህ ጋር ሙዚቃሽን ከፍተሽ ነው እኔ የምለው። ሰላም ደሪ ሰፖርት ያደረጋችኋት ሁላችሁም እናመሰግናለን። ሄሉ ያሸንፈሻል ጎበዝ። ሰላም ደሪ ሰኝ ነማ ሄሉ በሬዱ ዮያ አካም ጅርታ ጀብዱ ሰኝ ነማ ሌንጫ ነማ ጎታ ነማ I'm so proud of you. I'm very proud of you, to be honest. And then ልጅቷ ሰው ልጅቷ አቤቱ በቷ ሰው ማስደሰቷ የሀረር ልጅ ነች ማዶ ልቤ ተሰብሯል። እሷን ወዶ ስር በሳም ቤታሚ ጉንፋን ይዞኛል። ድምፄ ስለማይሰማ ነው እንጂ በደንብ ዘፍንልሽ ነበረ። I'm very proud. By the way, ትልቁ ነገር ሙም ሳይሆን ሰሞኑን በምትናገሪው ነገር ላይ ነው መናገር የምፈልገው። ቱ ቢ ኦነስት ብዙ ሰዎች ብዙ ወንዶች ሴቶችን እንደዚህ መጉዳት በጣም እንትን አድርገውታል። አሁን አብሮ ሆኖ ጓደኝነት አፍርተው ከዛ በኋላ የራሳቸውን ህይወት ሲጀምሩ we don't know you ማለት ጀምረዋል። ይሄ ያለ ነገር ነው እና ደግሞ የእሱን ትዳር ለመጠበቅ እኔ መሞት አለብኝ። Listen to me. You are so cute. You are beautiful woman. You are so intelligent and then smart woman. ነገር የሚበግሽ ነገር የለም፣ የሚያስፈራሽ ነገር የለም። ጀግና ነሽ። ሲምቦና ዱጋ ሲንጀራ ዱጋ ዋቃለፋ ከናፉ be proud of yourself. Forget about that person.
off from your mind that person, okay? ያንን ሰው ከጭንቅላትሽ ውስጥ አውጪው። He doesn't do for you anything. You are just a strong woman. You know what you are doing. ስለዚህ የራስሽን እንትን ተጠቀሚ። በጣም ታምሪያለሽ፣ ቆንጆ ነሽ። እዱን ደዴማ ሴኔ ስላላን ዱሬ ጀባዱ ተበተኒስ ተበቹ ባተኒስ ሞቴርታ ሰኚ ጎታ ጌርታ እንተል ሰቦንቱ ወቹኒ ብያ ሀረርጌት ደለቴ ሞቴርታ ወተከም ወኒ እንጀዲኒ ስትደጋሚኒ ላንፈዱቲ አኩም ዱራኒ ከንኬ ፉል ከንኬ ገመቹዳን ከነም ኮፈልቺሰኒን ገመቹ ትዳር በጠበጥሽ የሚሉት አልበጠበጥሽም። ከሷ በፊት ለነበረው ታሪክ ነው ቆመሽ ሀቅሽን የጠየቅሽው። ስለዚህ ሴቶች ሆናችሁ ሄለንን ውሸታ ምናምን ብላችሁ ለማሸማቀቅ የምትፈልጉ ዛሬ አፍራችኋል። እውነት ካለው ለምን አልመጣም? እውነትን ለምን ቆሞ በፊት ለፊት አልተጋፈጠም? አላቅሽም ለምን አላላትም? በዚህ ሁሉ ህዝብ መካከል አልቻለማ። ስለዚህ ሄለንዬ የኔ ንግስት፣ የኔ ቆንጆ፣ የኔ ልዕልት እውነቴን ነው የማወራሽ። አንቺ ጣይቱ ነሽ ማርያምን ቆንጅዬ ስታምሪ እኮ ይሄ ጉቶ ተይው። እሱ ስለሱ ሰው ነው ብዬ አላወራም። ይቅርታ ሲጀምር አይመጥንሽም ምን አይልም። አሁን ቁጭ ብሎ ብሄር ነው እየተሳደበ ያለው ውርደቱ ማለት ነው። በቃ በሶስት እጥፍ ነው ታብታብሽ ራሱ የበለጠው ማለት ነው። አልተገናኛችሁ ይመጣል ብሎ ያሰበው አንበሳ ስለቀረበት ሚስቱን ከኋላ አድርጎ አንገቷን እየነቀነቀች ብሄር እየተሳደቡ ነው ያሉት። ስለዚህ ታያቸው እነሱ እየተሳደበ ያለው ብሄርና ሃይማኖት እየተሳደበ ነው ያለው። ይሄ ደግሞ ትልቅ ሽንፈቱ ነው። ሽንፈቱን አከናንበሽዋል። ከላይ የለበሰውን ይሄ ካባውን የለም አውልቀሽበታል። ይሄ የጅብ ለምድ ምናምን የለበሰውን ቀደሽ